ኢትዮጵያ ይመረልሽ ሰብሎ ይህ ለእያንዳንዳችን ሁሉ ነገራችን ስለሆነችው ሀገርና ስለ ፍቅራችን ነው። ከምንም ስለማናወዳደረው ጥልቅ ትርጉም ስለሚሰጠን የሀገር ፍቅር ስሜት ነው። አትሌቶች በመጨረሻዎቹ ሽርፍራፊ ሰከንዶች እንኳን ቆም የማይሉበት ምክንያት ሚሊዮን ህዝብና ታላቅ ሀገር አብሮኝ እየሮጠ ነው የሚል እውነተኛ ሀገርን የመውደድ ስሜት ስለሚሰማቸው ነው። በበርካታ የሥራ ዘርፍ ውስጥም ተግቶ የመቀጠል ጉልበት የሚገኘው አንድም ትርጉም ባለው ሀገርን የመውደድ ጥልቅ ስሜት ሰበብ ነው። ሀገር ፍቅር የሚገለጸው በመኖር ሁላችንም የተጠራንበት የየራሳችን ነገር ነው። ሁላችንም ለኢትዮጵያ እናስፈልጋለን። እንደምናስፈልጋት ሆነን መኖር መቻል ፍቅር መግለጽ ብዬ የማስበው ዛሬ እኔና አንቺ ጋር እያወራን የሆነ ወታደር ድንበር ላይ ለእናት ሀገር እየሞተ ዛሬ አንቺ እያወራን የሆነ መርከበኛ ለእኛ የሚያስፈልገንን ጓዝ ይዞ ለወራት ባህር ላይ ነው ያለው። ዛሬ እኔና አንቺ እያወራን አብራሪዎች አየር ላይ ናቸው። አንድን ሀገር መውደድ ማለት ለዛ ሀገር የሚያስፈልገውን ነገር ለማድረግ በተፈለግሽበት ቦታ በትክክል መገኘት። የኢትዮጵያ ባንዲራ ሲውለበለብና ኢትዮጵያ የሚባል ታላቅ መዝሙር ሲዘመር ከደራርቱ ከኃይሌ ቀጥሎ ሶስተኛው አልቃሽ ሰው ነኝ። ተወልጄ ያደግኩት ጨርቆስ ነው። ታቦቱ ስር ነው ያደግኩት። የወታደር አካባቢ ነው። አራታ ክፍለ ጦርም እዛ ነው ያለው። እኛም ያሳደጉን አብዛኞቹ ወታደሮች ናቸው። ስለዚህ ከልጅነታችን ጀምሮ ወታደር ምግብም ምኑንም እየበላን ልብሱንም እየነካን እያሸተትን እነሱም የሚከፍሉት መስዋዕትነት አይተን ያደግነውና ደምና ከሰውነት ጋር የተዋሃደ ነገር ስለሆነ በየትኛው ቋንቋም በየትኛው ቃላት ነው ሊገለጽ የሚችል። ሀገር ማለት ከምንም በላይ ነች ማለት ወጥተሽ ለመግባትሽ ልጆችሽን ለማሳደግ ብዙ ነው ማለት ሀገር ይከብዳል። አሁን እምነትሽን ለመናገር እንደሚከብድሽ ሁሉ ስለ ሀገርሽን ማውራት በጣም ይከብድ ወርድ ነው። ግን ሀገርሽን ከብዙ ጥቃት ተከላክለሽ ለልጆችሽ በጣም ደስ የምትል ሀገር ለመመስረት ሀገር ወሳኝ ነው ማለት እዚህ ጋር ቆመን እኔና አንቺ የምናወራው ሀገር ስላለን ነው። ከሀገር የሚበልጥ ነገር የለም። ቤተሰብ ብትይ ልጅ ብትይ ራስሽን ብታይ ከሀገር አይበልጥም። ሀገሬ ለኔ ነች። የትም ሀገር ብሄድ ሀገርሽ ነው የሚያኮራሽ። ልክ እንደ ቤት ማለት ነው። አሁን የሰው ቪላ ቤት የሰው ምን ሄደሽ ብታዩ የራስሽ ኩሽና ነው የምትሻለሽ። ልክ እንደዛ ሁላ እኔ የትም ሀገር የፈለገ ቢልጨልጭ አይቶ መምጣት ጥሩ ነገር ግን እንደ ሀገር የሚሆን ስለሌለ ሀገር ጥሩ ነው። ሀገሬን በጣም ወዳታለሁ። እነዚህ ቃላት መዝሙር አይገልጸው ምን አይገልጸው የሚገልጸው እስትንፋስሽ ነው። እስትንፋስሽ ካለ ድረስ ሁልጊዜ ይገለጻል። እስትንፋስሽ ሲቆም ያው እንግዲህ በባንዲራው ተጠቅልለሽ እንግዲህ ስትገቢ ቆማል። እንደምታውቂው በጥበቃና የቱሪዝም ጋዜጠኛ ነኝ። ሌላ ጉዳይ የለኝም። ስለዚህ ስለ ኢትዮጵያ የሚሰማኝ ስሜት ኢትዮጵያን ስለመውደድ ሳስብ የኢትዮጵያ ወንዞች ተጠብቀው የኢትዮጵያ ተራሮች አረንጓዴ ሆነው የኢትዮጵያ ቅርሶች ለምተው ኢትዮጵያ ተዋውቃ ሰዎች የተጠበቀውን ቅርስ ጎብኝተው በመጎብኘታቸው ምክንያት ዜጎች ዳቦ አግኝተው ትልቅ ሀገር ፈጥረን መኖር ስንችል እኔ ለዛ ማበረክተው ትንሽ ነገር ፍቅሬን መግለጽ ነው ብዬ አምናለሁ። ለሀገር ያለኝን ፍቅር የምገልጸው በተሰጠኝ ስራ ውጤታማ ለመሆን ሁሌም እጥራለሁ። ከአዋኪ ተግባራት ሀገራችን ሊረብሹ ሊያበላሹ ከሚችሉ አዋኪ ድርጊቶች ራሴን ቆጥባለሁ። የዛ ተባባሪም አልሆንም። ከጎኗ በመሆን ለሀገር ጥሪ በመጣ ጊዜ በአቅምሽን በገንዘብሽን በህይወትሽን በሁሉ ነገር በመሰለፍ ለሀገራችን ያለውን ነገር ገልጸናል። ለሀገሬ ያለኝን ፍቅር የምገልጸው በምችለው አቅም ለመስራት እፈልጋለሁ። ብዙ ነገር ማለት ነው። ከመምህርነት ውጪ ብዙ ነገር ለማድረግ እፈልጋለሁ። አሁን ለምሳሌ አረንጓዴ ልማት አለ ሰርቻለሁ ብዙ ነገር ግን ቢሆንም ከዚህ የበለጠ ብዙ ነገር ሰርቼ ለሀገሪቷ የሚጠቅም ነገር ሰርቼ ባሳልፍ ደስ ይለኛል። እኛ አሁን ለምሳሌ ብዙ ችግሮች አሉ። ያላደገ ሀገር ውስጥ እንራባለን፣ እንጠማለን። ዛሬ ቁጥሩ ቀላል የማይባል የኛ ወገን ባዶ እግሩን ይሄዳል። ዛሬ ቁጥሩ ቀላል የማይባል የኛ ወገን በቀላሉ ሐኪም ቤት ሄዶ መታከም ይችላል። እኛ ይሄን ካልሰራን የልጆቻችን ዕጣ ፈንታ ነው። ስለዚህ አንዱ ጉዳይ ይሄ ትውልድ ሊያስብበት የሚገባው አገር መስራት አለ። አገር ከሰራ ልጆቻችን ሳይሰደዱ ባህር ሳይበላቸው ሌላ ሀገር ሳይቀላውጡ ሳይቸገሩ
ባደገ በበለጸገ በተሰራ ሀገር ላይ መኖር ይችላል። ስለዚህ ዋናው ኃላፊነታችን አሁን የምናደርጋት እያንዳንዷ ነገር በልጆቻችን ዕጣ ፈንታ ላይ እየወሰነ ሀገር መስራት ካቃተን አስቸጋሪ ነውና እሱን በጣም መቆጨት አለብን። የሀገር ፍቅር ደግሞ የሚለካው ሀገር በመስራት ይሄ ሁሉም የሚከፈለው ለዚች ሀገር ነው። ለማንም ለምን ትውልዱ ይሄ ያለን ትውልድ በእኛ ይለፍ ብለን እኛ መስዋዕት ሆነን ልጆቻችን የሆነ ብርሃን እንዲያዩ ነው ምን ከፍለውና አሁንም እከፍላለሁ ወደፊትም እከፍላለሁ ምንም አያቆም። ቅድም እንዳልኩሽ ሳጥን ውስጥ እስከገባ ድረስ የሄደሽም ውጪ ሰርተሽ ምን ብለሽ ተለውጠሽ ኑሮሽ ላይፍሽ ሊኖር ይችላል። ግን ነገ ኢትዮጵያ ብለሽ መመለስሽ አይቀርም። ስለዚህ ትተናት የሆነ ኢትዮጵያ ስለሆነ የምንመለስባት እዚሁ ሰርተን ግን ከልጆቻችን ጋር የተሻለች ኢትዮጵያ መፍጠር እንችላለን። ሀገር ማለት እናት ነች። አንቺ እናትሽ በየትኛው መንገድ ልታይት ማትሽው ነገር ስለሆነች ሀገርም ምትተው አይደለች። ለሀገር ያለ ፍቅር በእንባ ብቻ በላብ ብቻ በትጋት ብቻም ሳይሆን ህይወትን መስዋዕት በማድረግ ጭምር ይገለጻል። የሰው ማንነት ለዚህ ታላቅ እሳቤ በሚሰጠው ትርጉም ውስጥ ይታያል። መከራ ነው። ትራንስፖርቱ አይመችም፣ መኖሪያ ቤቱ አይመችም፣ ከተሞቹ አይመቹም ምናምን ብሎ እንኳን ቢሰከሰክ ሀገሬን እወዳለሁ ካለ ያንን ለመቀየር መስራት ነው ያለበት። ስለዚህ ሀገር መውደድ ሀገር መስራት ነው። ሌላ ምንም መገለጫ የለውም። ሀገር ማለት ፍቅር የሚገለጥበት ወይም ደግሞ ለሀገር ያለ ስሜት የሚታይበት ያንን ሀገር ለመስራት ባለ መስዋዕትነት ለዛ ሀገር በሚከፈል ዋጋ ነውና እኔና የኔ ትውልድ ሀገራችንን የምንወድ ከሆነ ኢትዮጵያን ለመስራት ለኢትዮጵያ መስዋዕት ለመሆን ለኢትዮጵያ ለመኖር መድከም አለብን ብዬ አምናለሁ። ሰበን ኦል አፍሪካ ጌምስ ባንዴላ እንትን ብሎ ይጃለሁ ወደ አውስትራሊያ ይጃለሁ። ቦክሰኞች ሌሎች አሰልጣኞች ሲቀሩ እኔ አልቀርም። ከነደራርቱ ጋር ነው የመጣሁት አብሬ ተላብሼ ምን ብዬ ተቃቅፌ ሰመጣ በእርግጠኛና ደሞዜ 300 ብር ነበረ። ግን ይሄ ገንዘቡ ፍራንኩ ምናምን አይደለም ማሰለው አገር የሚባል ህዝብ አለኝ። ደናደርክ የሚል ህዝብ አለኝ። ሰላም ደር የሚል ህዝብ አለኝ። ቤታችን ውስጥ እንደፈለግ ነው መሬት ብተኛ አልጋ ላይ ብንተኛ ምን ብናረግ እንሆና እንደፈለግን ሆነ። ልክ እንደዛ ሀገር ማለት ቤት ነች በተዘዋሪ መንገድ ማለት ነው። ስለዚህ ሀገር ላይ የፈለኩትን ባደርግበት ብቀመጥ ብኖር ብለምንበት ምን ብልበት ሀገር ሀገር ነች። የሌላ ሀገር ሊሆን አይችልም ብዬ ነው ማምነውና ማንንም ሰው ሀገሩን መውደድ አለበት። በድል ይዘው የሚወጡትን ስናይ እንባችን ይመጣል። የነሱ ውጤት አይደለም የነሱ ሽልማት ሳይሆን አገር ናት የዛን ጊዜ የምትታይሽና የሀገር ፍቅር በብዙ ነገር ይገለጻል። ከውስጥ ያለ ስሜት ነው። ሀገር ከምንም በላይ ነች ማለት ሀገርሽን ግዴታ ነው። በቃ ለኔ ሀገርሽን መውደድ እንደ ግዴታ ነው። ፍቅሮች አሉ፣ መንገዶች አሉ። እዚህ ጧት ሰላምታ ያለሽ፣ ከሰዓት ሰላምታ ያለሽ፣ አብረሽ ትበያለሽ፣ አብረሽ ትጠጫለሽ፣ አብረሽ ሼር የምታደርጋቸው ኢትዮጵያዊነት የሆኑ ሱሶች አሉ። እነዚህ በምንም በገንዘብ አይለኩ። በምንም ሚሊዮንስ ዶላር ቢኖርሽ እነዚህ ነገር አታገኛቸውም። ሀገር ከትላንታችን ተሻግራ የነገ ተስፋም ጭምር ናት። በልጆቿ የዛሬ ጥረትና ድካም ነገዋን መኳል የምትችል ብርሃናችን ጭምር ናት። ለዚህ ነው ሀገርን መውደድ ከትላንትና ከዛሬ አሻግሮ ነገን በተስፋ መነጽር ማየት የሚያስችል ጉልበት በብርቱ የሚቻረው። እውነተኛ ለሀገር ያለ ፍቅር ነገ ልጆቻችን ደረታቸውን ነፍተው የሚኮሩባትን ሀገር በጥረትና በመስዋዕትነት ለመገንባት ያጀግናል። ከዛሬ አልፎ ለነጋችን በእውነት ለመድከምም ያበረታል። ብቻ ሀገርን መውደድ ብዙ ነው። አንድ የመናዊ፣ አንድ ኢራቃዊ፣ አንድ ፓኪስታናዊ፣ አንድ ጀርመናዊ፣ አንድ ጣሊያናዊ መጥቶ የኛን ሀገር ሊሰራ አይችልም። እኛ ተስፋ ስንቆርጥ ስለዚህ ያገባል። በመከራ ውስጥም ቢሆን በችግር ውስጥም በፈተና ውስጥም ቢሆን ባለመመቸት ውስጥም ቢሆን እንደዚህ ተስፋ በሚያስቆርጥ ሁኔታዎች ውስጥም ቢሆን ኢትዮጵያ የምትባለውን ሀገር ሰርተን ልጆቻችንን ማሳረፍ ካልቻልን ጀምረን የምንተወው ነገር ሁሉ ለልጆቻችን ዕዳ እየሆነን የሚቀጥለውና ሁልጊዜም በተለይ ወጣቶች ከበረቱ እንቀይራታለን። አሁን ዘመኑ ደግሞ የወጣቶች ብዙ የዓለም ሀገር ተቀይሯል። ዛሬ 50 ዓመት ጣፈንታቸው ሌላ የነበረ ሀገራት ዛሬ እኛ የምንመኛቸው የምንሰደድባቸው ሀገራት ለመሆን በቅተዋል። ስለዚህ ሀገራችንን በዛ መልኩ በቁጭት ከሰራን ሰዎች የሚመለከቷት እንጂ ወደ ሌላ ሀገር የምትመለከት ኢትዮጵያ አትሆን። እኛ አያቶቻችን የቀደሙ ነገስታቶችም ከዛ በፊት ሀገርን የሚያስተዳድሩት በባዶ እግር ነው። በባዶ እግር ማለት በባዶ እግር ነው፣ ግን አንበሳ ይጋልባሉ። ጀግኖች ናቸው።
ስላለ አይደለም። ንጉሥ ሆነው በባዶ እግራቸው ነው የሚሄዱት። ሌላውም እንደዛ ነው። አገሩን በእግሩ ነው አድዋ ድረስ ሄዶ ዘምቶ ተከተለኝ ብለውት ህዝቡ ተከትሎ በራሱ ገንዘብ በራሱ ቋንቋ በራሱ ነገር ተከትሎ ነው ታሪክ የሰሩት። ስለዚህ ይሄ ትውልድ አገራዊ ፍቅር ውስጡ መላበስ አለበት። የሚላበሰው እኛ ከአያቶቻችን እንደተላበስ ነው ከነሱ ከኛ የሚላበስ ትውልድ ሲኖር ነው። ስለዚህ ይሄ ለሚቀጥለው ታሪካዊ የሆነች አገር ለመገንባት ስንል አሁን የምንከፍለውን መስዋዕትነት እንደ መስዋዕትነት አይደለም መቁጠር ያለብን። ለምን ከአባቶቻችን ታሪክ መውሰድ አለብን። አገር የሚመሰረተው በገንዘብ ሳይሆን ውስጥ ባለው ፍቅርና ክብር ነው።